በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁሉም ነገር ሆነ በግሸን ማርያም በደብረ ከርቤ በግሸን ማርያም በእግዚአብሔር ፈቃድ ሁሉም ነገር ሆነ። መስቀሌን በመስቀል ሁሉም ነገር ሆነ እንዳለ በቃሉ በግሸን ማርያም በግሸን አደረ ሁሉም ነገር ሆነ። ግማደ መስቀሉ በግሸን ማርያም ክርስቲያኖች ሁሉ በግሸን ማርያም እንጓዝ በደጇ በግሸን ማርያም ትኖራለችና በግሸን ማርያም ድንግል ከነ ልጇ በግሸን ማርያም ሁሉም ነገር ሆነ። በግሸን ማርያም በደብረ ከርቤ በግሸን ማርያም በእግዚአብሔር ፈቃድ ሁሉም ነገር ሆነ። የግማደ መስቀሉ ማረፊያ ግሸን ደብረ ከርቤ በወሎ ክፍለ ሀገር በአምባሰል አውራጃ በግሸን ገዳም የምትገኝ አጼ ዘርዓ ያዕቆብ በግዕዝ የጻፏት ጤፉት የተባለችው መጽሐፍ ስለ ጌታችን ኢየሱስ ክርስቶስ ግማደ መስቀል ወደ ኢትዮጵያ መምጣት እንዲህ ትላለች። ማኅደረ ተዋሕዶን ነው ማዳመጥ የጀመርነው። ለዛሬ መስከረም 21 ቀን በየዓመቱ የምናከብረውን የብዙኃን ማርያምን የግማደ መስቀሉ ማረፊያ የግሸን ደብረ ከርቤን ታሪክ ከብዙ በጥቂቱ አባቶቻችን የነገሩንን አሁን በጠቀስነው ጤፉት በተባለው እዛው መስከረም 21 ቀን በተለይ ግሸን ደብረ ከርቤ ስንገኝ ሲነበብ የምንሰማው መጽሐፍ አለና ከሱ ላይ ቀንጨብ ተደርጎ የተወሰደውን ለሁላችንም በእውነት ማስታወሻ የሆነን ዘንድ የአባቶቻችንን ድካምና ብልሃት እግዚአብሔር የሰጣቸውን ጥበብ የምናደንቅበትን በመንፈስ ተመርተው ይሰሩት የነበረው ስራ ምንኛ የሚያስደንቅ ምንኛ አባቶቻችን ደጋግ አባቶች እንደነበሩ የሃይማኖት ሰዎች እንደነበሩ የሚያሳየውን መልእክት ነው እንግዲህ የምናደምጠው። እግዚአብሔር አምላካችን በዚህች ዕለትም እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የምንከታተለውን ማኅደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን እሱ በቸርነቱ በዚህ ሁኔታ እንዲያስተምረን እንዲመክረን በልባችን ጽላትም እንዲጽፍልን እየተማጸን ነው እንግዲህ መርሃ ግብራችንን በዚህ መልኩ የምናስኬደው። ለዚህ ሰዓትና ደቂቃ ያደረሰን ዓመቱን በሰላም አሳልፎችን ለማየት ያበቃን የድንግል ማርያም አንድያ ልጇ የመስቀሉ ጌታ ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። እመብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አንዳችም ነውር የሌለባት እሷም ርርተ ሕሊና ርርተ ልቦና የመስቀል ላይ አደራ እናታችን አፍጣኒተ ረድኤት አቁራሪተ መዓት ፊት በማያስመልሰው አንገት በማያስቀልሰው በዘወትር የእናትነት ፍቅሯ የቀደመ ቃል ኪዳኗ ተጠብቀናልና ስሟ የከበረ የተመሰገነ ይሁን። በወሎ ክፍለ ሀገር በአምባሰል አውራጃ በግሸን ገዳም የምትገኝ አጼ ዘርዓ ያዕቆብ በግዕዝ የጻፏት ጤፉት የተባለችው መጽሐፍ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ግማደ መስቀል ወደ ኢትዮጵያ መምጣት እንዲህ ትላለች። ግሸን ደብረ ከርቤ የግማደ መስቀሉ ማረፊያ የጌታችን የኢየሱስ ክርስቶስ መስቀል ዳግማዊ ዳዊት ነግሰውበት በነበረ ዘመን እንደተገኘና ወደ ኢትዮጵያ እንደመጣ እንናገራለን። ሃይማኖቱ የቀና የአጼ ዳዊት ዳግማዊ ልጅ ዘርዓ ያዕቆብ በነገሰበት ዘመን በአምባሰል አውራጃ ወደምትገኝ ወደ ደብረ ነገሥት እንደገባም እንናገራለን። ደብረ ነገሥትም በኋላ ደብረ ከርቤ የተባለችው ናት። የመስቀል ክብር በተገለጸ ጊዜ በኢትዮጵያ ግዛቶች ሁሉ ፍጹም ተድላ ደስታ ተደረገ። ሕዝብ፣ አሕዛብ፣ ሴቶች፣ ወንዶች፣ ሽማግሌዎችና ሕፃናቶች ታይቀሩ ታላቅ በዓል አደረጉ። ሰራዊቱና ሕዝቡ ሊቃውንቱና ካህናቱ እየዘመሩ እያጨበጨቡ እያሸበሸቡ ለእግዚአብሔር ምስጋና ቀረቡ። አጼ ዳዊትም ስፍር ቁጥር የሌለው ግብዣ አደረጉ። ስለዚህ የመስከረም 10 ቀን በዓል እስከ ዛሬ ድረስ የአጼ መስቀል በዓል ሲባል ይኖራል። ይህንንም የቤተ ክርስቲያን ሊቃውንት በድርሰታቸው ገልጸውታል። አጼ ዳዊት ክቡር መስቀሉን ከተቀበሉ በኋላ የአባይ ውሃ ለምድረ ግብፅ ሰዎች እንደ ቀድሞ ይወርድላቸው ዘንድ ፈቀዱ። ይህም በሁለቱ መካከል እርቅ አስጀመረ ማለት ነው። አጼ ዳዊት የጌታን መስቀል
የእመቤታችንን ስዕል፣ የኩርዓተ ርዕሱን ስዕል በልብሰ መንግሥታቸው ሸፍነው አኖሩ። ካህናት፣ ዲያቆናት በማልትና በሌሊት በመስቀሉ ፊት እንዲጸልዩ ዕጣንና መሥዋዕት ሁልጊዜ እንዲያቀርቡ ትእዛዝ ሰጡ። ከዚህ በኋላ ወደ መንበረ መንግሥታቸው ሊመለሱ ተነሱ። እነዚያንም የተከበሩ ነዋያት ጳጳሳት፣ ቀሳውስት እንዲያጓጉዟቸው አዘዙ። ሲሄዱም ወደ አንድ ባህር ደረሱ። በባህርም በየብስም ቅዱስ ሚካኤል ድንቅ ድንቅ ታምራት እያደረገላቸው መጡ። የዚያም ክብረ ዜና በዓሉ መስከረም 12 ቀን በሚውለው በቅዱስ ሚካኤል ድርሳን ውስጥ ተጠቅሷል። መስከረም 17 ቀን የሚውለው የክቡር መስቀል በዓል ከክርስቶስ ልደት በኋላ ከአራተኛው መቶ ዓመት ጀምሮ በየዓመቱ ይከበር ነበር። አጼ ዳዊት ግማደ መስቀሉን መስከረም 10 ቀን ባመጡ ጊዜ ግን ከቀድሞው አብልጠው ለክቡር መስቀል 7 ቀን ያህል ስርዓተ በዓል አደረጉ። ከዚህ በኋላ በሕልማቸው መስቀሌን በመስቀል ላይ አኑር፣ አንብር መስቀል በዲበ መስቀል የሚል ራእይ ያዩ። ራእዩም እጹብ ድንቅ ሆነባቸው። ወደ መንበረ መንግሥታቸው ሳይደርሱ በስናር ሳሉ ጥቅምት 9 ቀን ከዚህ ዓለም በሞት ተለዩ። ዘመነ መንግሥታቸው 32 ዓመት ከ6 ወር ከ9 ቀን ነው። እነዚህም የተከበሩ ነዋያት ሃይማኖቱ የጸና ምግባሩ የቀና ልጃቸው ዘርዓ ያዕቆብ እስኪነግስ ድረስ ተንባላት በሚገዙበት ሀገር መቆየት ግድ ሆነባቸው። አጼ ዘርዓ ያዕቆብ በ1434 ዓ.ም በነገሱ ጊዜ እንደ አባታቸው እንደ አጼ ዳዊት ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚቀኑ በእመቤታችን ወላዲተ አምላክ የሚማጠኑ ታላቅ መንፈሳዊ መሪ ሆኑ። ዘመነ መንግሥታቸውም 15 ዓመት ሲሆን ለአባታቸው የተገለጸ ራእይ ለሳቸውም ተገልጾ መስቀሌን በመስቀል ላይ አኑር አላቸው። በዚህ ራእይ ምክንያት ታላቅ ሐሳብ አደረባቸው። የዚህ ራእይ ምልክትነቱ ምንድን ነው እያልኩ 1 ዓመት ያህል ቆየው ብለው ራሳቸው በድርሰታቸው ውስጥ ገልጸውታል። የዚህን ራእይ ምክንያት ብዙ መጽሐፍትን ከተማሩ ሊቃውንትና ብልሆች አዋቂዎች ከሆኑ ከመንግሥታቸው አማካሪዎች ጠየቁ። እነሱም ለአባትህ ለአጼ ዳዊት በእጅ መንሻ ምትክ የተሰጣቸው የክርስቶስ መስቀል በመካ መዲና እስላሞች ሹም እጅ ይገኛልና ይህን ራእይ የተገለጸልህ ስለዚህ ነው ብለው ነገሯቸው። ይኸውም የቁስጥንጥንያ ንጉሥ ቆስጠንጢኖስ ኒቁስጣጣኑ የሚል ራእይ በተገለጸለት ጊዜ አውግስኒዮስ የተባለ ሊቅ በዚህ መስቀል ጠላቶችን ድል ታደርጋለህ ብሎ ራእዩን እንደተረጎመለት በዚህ ጊዜ የኢትዮጵያ ሊቃውንትም ለአጼ ዘርዓ ያዕቆብ ራእያቸውን ድንቅ አድርገው ተረጎሙላቸው። አጼ ዘርዓ ያዕቆብ በዚህ ጊዜ የነበራቸውን ስሜታቸውን ሲገልጹ እንዲህ ብለዋል። ስለዚህ ስለ መስቀሉ ነገር በመለኮታዊ ቅናት ቀናው፣ ሰራዊቱም እንዲሰበሰቡ አደረግኩ። ከዚህም በኋላ ጋፌሄር ከተባለ ከመካ መዲና እስላሞች ሹም ጋር ጦርነት ለማድረግ አደሴዋ ወደ ተባለ ስፍራ ወረድኩ። አሽሪፍ የተባለው የምስር ንጉሥ ግን ከኔ ጋር ጦርነት አታድርግ፣ አባትህ ዳዊት ያስቀመጣቸውን ቅዱሳት ነዋያት መስቀልንና ስዕሎችን እኔ ሰጠሃለሁ ብሎ መስቀሉን፣ ሰፍነግን፣ ከለሜዳን፣ የእመቤታችንን ስዕሎችና የኩርዓተ ርዕሱን ስዕል እንደ እጅ መንሻ አድርጎ ሰጠኝ። ይህን እጅ መንሻን ተቀብለህ ወደ አገርህ ወደ ኢትዮጵያ በሕይወትና በሰላም ሂድ ብሎ ለመነኝ። ከዚህ በኋላ ወደ አገሬ በተመለስኩ ጊዜ መስቀሌን በመስቀልኛ ስፍራ ላይ አኑር ያለኝን የቀድሞውን ራእይ አሰብኩ። ይህን ክቡር መስቀል በምን ስፍራ አኖረዋለሁ እያልኩ 1 ዓመት ያህል በፍጹም ሐዘንና እግዚአብሔርን በመፍራት ሱባኤ በማድረግ ቆየሁ። ይህንን ክቡር መስቀል በውስጣቸው አኖረው ዘንድ ብዙ አብያተ ክርስቲያናትን ማሳነጽ ጀመርኩ። በሱባኤው ውስጥ የሚታየኝ መልአኩ ግን ይህ የምታንጸው ስፍራ ክቡር መስቀል ሊኖርበት የሚገባ አይደለም አለኝ። ከ1 ዓመት በኋላ በብዙ ትጋት አምባሰል ወደ ተባለው ስፍራ ደረስኩ። በመስቀል አምሳያነት ያላትንም አንድ ተራራ አየሁ። ተራራዋንም ሳልሰለች በትሕትና እየዞርኩ አየኋት። በፍጹም ትዕምርተ መስቀልነት ያላት እንደሆነች አገኘሁ። በራእይ መስቀሌን በመስቀል ላይ አኑረው ተብሎ የተነገረኝ ቃል ስለዚህ ስፍራ ነው አልኩ። ይህንንም ከኔ ጋር ለነበሩት ጳጳሳት፣ ለካህናትና ለመኳንንት አማከርኳቸው። እነሱም በእውነት ይቺ ስፍራ ለከበረ ለጌታችን ኢየሱስ ክርስቶስ መስቀል ማረፊያ ልትሆን ትገባለች ብለው ሐሳባቸውን ገለጹልኝ። ከዚህ በኋላ ክቡር መስቀሉን ይዘን የእመቤታችን በዓል በሚከበርበት መስከረም 21 ቀን ወደዚህ ተራራ ገባን። በዓሉንም አከበርን። አባቴ አጼ ዳዊት በትጋታቸው በቆራጥነታቸው የተቀበሉትን የጌታችን የኢየሱስ ክርስቶስን ግማደ መስቀል በዚህ ደብር ውስጥ አኖርን። ከዚህ ቀጥዬ በዚህ ተራራ ላይ የእግዚአብሔር አብን ቤተ ክርስቲያን በአማረ ሕንፃ በወርቅና በዕንቁ ለማነጽ ተነሳው። ዳግመኛም ወልደ እግዚአብሔር ጌታችን ኢየሱስ ክርስቶስ ከተቀበረበት መቃብርና
ከቅዱሳን መካናት ሁሉ የሚገኘውን አፈር በ88 ግመሎች በ100 በቅሎች አስጭኜ ወደ ኢትዮጵያ አስመጣሁ። ይህ በክርስቶስ ደም የተቀደሰ አፈር በግሸን ደብር ላይ እንዲበተን አደረግኩ። በዚህ ላይ የእግዚአብሔር አብ ቤተ ክርስቲያን ተሠራ። ዳግመኛም ክቡር መስቀሉን በወርቅ ሳጥን ላይ የብር ሳጥን፣ በብር ሳጥን ላይ የመዳብ ሳጥን፣ በመዳብ ሳጥን ላይ የእርሳስ ሳጥን፣ በእርሳስ ሳጥን ላይ የብረት ሳጥን አደራርበው እንዲያኖሩት አደረግኩ። በክርስቶስ መስቀል ኃይል ዕውራን ብርሃን አዩ፣ ደንቆሮች መስማትን፣ ዲዳዎች መናገርን፣ አንካሶች መሄድን አገኙ። አጋንንት ከሕሙማን ላይ ወጡ፣ ሙታን ከመቃብር ተነሱ። በመስቀሉ ብዙ ተአምራትና መንክራት ተደረገ። በቅዱስ መስቀል ወልደ እግዚአብሔር ኢየሱስ ክርስቶስ ተሰቅሎበታልና ዓለምን ያድን ዘንድ ክቡር ደሙን አፍሶበታልና ከመስቀሉ ጋር የመጡትን ሰፍነግን፣ ከለሜዳን፣ የሐዋርያት የሰማዕታትና የሊቀ ጳጳሳትን አጽም በወርቅ በተለበጠ በተጌጠ በእንጨት ሳጥን እንዲያኖሩ ታዘዝኩ። በታቦቱ አንጻር ትዕምርተ መስቀል ያለባቸው 3 ደንጊያዎችን እንዲያኖሩም አዘዝኩ። ዳግመኛም መዓት እንዳይታዘዝ ሰዎች እንዳይታወኩ በቤተ ክርስቲያኑ ውጭ እንጂ ውስጥ እንዳይቀበሩ አዘዝኩ። ይህንንም ሥርዓት የሠራ ነው ለልጅ ልጅ ጸንቶ ይኖር ዘንድ ነው። ዳግመኛም ከአባቴ ከአፄ ዳዊት የምትወለደውን እህቴን እሌኒን በዚያው በደብረ ከርቤ ውስጥ በእመቤታችን በወላዲተ አምላክ ስም ቤተ ክርስቲያን ታንጽ ዘንድ አዘዝኳትና በወርቅ በብር አስጊጣ ቤተ ክርስቲያን አሰራች። የመስቀሉ አቀማመጥ እጅግ ግሩም ድንቅ እንደሆነ እስከዚህ ድረስ በተተረከው ታሪክ ተረድተናል። አፄ ዘርዓ ያዕቆብም እንደ ቆስጠንጢኖስ እናት እንደ ቅድስት እሌኒ ንግሥት ሱባኤ እየገቡ የመስቀሉ ማረፊያ ስፍራ በእግዚአብሔር ፈቃድ የተመረጠ እንዲሆን ብዙ ጥረት ማድረጋቸውን ተገንዝበናል። አፄ ዘርዓ ያዕቆብ በላይ በተናገሩት በ5 ሳጥኖች ደራርበው ማኖራቸው ማንም እግዚአብሔር ያልፈቀደለት እንደሳቸውም በሱባኤ ወደ እግዚአብሔር ያላመለከተ ዓለማዊ ሰው እንዳይደፍረው፣ እንዳይነካው፣ እንዳይዳስሰውና እንደ መሳለቂያው አድርጎ እንዳይመለከተው ነው። ይኸውም ክርስቶስን ግንድ ተሸከመ፣ ጨርቅ ታጠቀ ብለው የሚዘብቱ መናፍቃን ለስህተታቸው ምክንያት እንዳያገኙ ነው። ቀድሞ ሙሴ በደብረ ሲና ላይ ጽላተ ኦሪትን በተቀበለ ጊዜ የደብተራ ኦሪትን ሥራ አከናውኖ በፈጸመ ጊዜ ለመንፈሳዊ አገልግሎት የሚሆኑትን ነዋያተ ቅድሳት ባደራጀ ጊዜ ፈጣሪው እግዚአብሔር ሸፍነህ አኑር የሚል ትእዛዝ ሰጠው እንጂ ገልጠህ ለማንም ማሳይ አላለውም። የፋርስ ነገሥታት ግብፅን፣ ኢየሩሳሌምን በወረሩና በያዙ ጊዜ ከፋርስ መኳንንት የተላከ አንድ የወራሪዎች መሪ ወደ ኢየሩሳሌም ሄዶ መስቀሉ የተተከለበትን ግንድ በድፍረት ለማንሳት ሲሞክር እጁ በታምራት እሳት እንደተኮማተረች የሚነገረው የቤተ ክርስቲያን ታሪክ እዚህ ላይ መታሰቡ እንዴት ይቀራል? ሁለቱ የሊቀ ካህናቱ አሮን ልጆች አብዩድና ናዳብ የቤተ ክርስቲያን ምስጢርን በመግለጣቸው እንደተቀሰፉ መጽሐፍ ቅዱስ ይመሰክራል። ስለዚህ የአክሱም ጽላትና የግሸን መስቀል ተሸፍኖ ተሰውሮ መኖር የመጽሐፍ ቅዱስን ምስጢር የተከተለ ነው። በዚህ ላይ የሁለቱን ነገሥታት የአፄ ዳዊትንና የአፄ ዘርዓ ያዕቆብን መንፈሳዊ ድካም ባንክሮ ስንመለከት ኢትዮጵያውያን ሕዝቦቻቸውን ወደ ክርስትና ሃይማኖት ለመሳብና በክርስቶስ ፍቅር እንዲመሰጡ ለማድረግ የነበራቸውን ጥረት እናስታውሳለን። ይህንኑም ሲገልጽ በአፄ ዘርዓ ያዕቆብ ዘመነ መንግስት የነበሩት 2 ሊቃነ ጳጳሳት አባ ሚካኤልና አባ ገብርኤል ኤጲስቆጶሱም አባ ዮሐንስ ሱባኤ ገብተው የተገለጸላቸውን መንፈሳዊ ምስጢር ለማስረዳት እንዲህ ብለዋል። መስቀሉ ያለበትን የግሸንን ደብር የተሳለሙ ጌታችን ኢየሱስ ክርስቶስ ወንጌልን ያስተማረባቸውን ቀራኒዮ ጎልጎታን ደብረ ታቦርን እንደተሳለመ ይሆንለታል። የግሸንን ደብር ሌላ የሚመስላት ስፍራ የለምና ይህችንም የስርየት ስፍራ ያቃለላት የተጠራጠራት እድሉ ወልድ ፍጡር እንዳለ እንደ አርዮስ ይሁን። እኛም በማይገባ ነገር አመስግነናት፣ አወድሰናት፣ አክብረናት፣ አግነናት ብንገኝ እግዚአብሔር ጌታውን ከሸጠ ከይሁዳ ጋር ይቁጠረን። እድላችንንም ጌታችንን ከሰቀሉት ከአይሁድ ጋር ይሁን። ይህንን ነገር ያቃለለውን ሰው በማይፈታ ስልጣናችን አውግዘናል። ስለዚህ ነገሥታት፣ ጳጳሳት፣ መኳንንት፣ ካህናት፣ ምእመናን፣ ወንዶችም ሴቶችም ሁሉ ጌታችን ኢየሱስ ክርስቶስ ዓለምን ለማዳን የተሰቀለበትን መስቀሉን እጅ ይነሱት ዘንድ ይሰግዱለትም ዘንድ ስለ ክብረ መስቀሉም ኃጢአታቸው ይሰረይላቸው ዘንድ በየዓመቱ ወደዚህ ወደ ቅዱስ መካን ወደ ግሸን ሊመጡ ይገባቸዋል። በዚህ መልኩ ነው እንግዲህ የግማደ መስቀሉ ማረፊያ ግሸን ደብረ ከርቤ በምን መልኩ ክብር እንዳገኘች አባቶቻችንም እንዴት በሱባኤ ጸንተው
ቤተክርስቲያናችን የምታስተምረን ልዩ የሆነውን እግዚአብሔርን ለመጠየቅ እግዚአብሔርን ለመማፀን ደጅ ጥናት እንደሚያስፈልግና ያም ደጅ ጥናታቸው ደግሞ ሰምሮላቸው መስቀሌን በመስቀል እያቦታ አኑር የተባለውን አምላካችን በቸርነቱ የገለጸላቸውን የአባቶቻችን ድካም የምንረዳበት ይሄው ራሳቸው አጼ ዘርዓ ያዕቆብ የጉዳዩ ባለቤት የሆኑት በግዕዝ በጻፏት ጤፉት በተባለችው መጽሐፍ ላይ ከተገኘው ታሪክ ነው ቀንጨብ አድርገን ወደ እናንተ ያደረሰነው። እጅግ በጣም ሰፊ ታሪክ ነው፣ ግን በዚህ መልኩ ግማደ መስቀሉ እንዴት ወደ ኢትዮጵያ እንደመጣ አንድ መነሻ እንዲሆነንና መስከረም 21 ቀን መስቀሉን ይዘው እንዴት እንደገቡ የምናስብበት ነው። ሌላው በዚህ በመስከረም 21 ደግሞ የምናስበው ታላቅ መታሰቢያ ደግሞ ብዙኃን ማርያም ብለን የምንጠራው ትርጓሜ የሚገኝበት ነው። ለምንድን ነው ብዙኃን ማርያም ብለን የምንጠራው የሚልም ደግሞ አንድ ታሪክ አለበትና እሱንም እንዲንከታተል። መስከረም 21 ቀን ብዙኃን ማርያም ተብሎ ይጠራል። ይኸውም ምስጢርና ታሪካዊ አመጣጥ አለው። ይህ ዕለት መከበሩ ስለ ብዙ ነገር ነው። አንዱ አሁን ብዙኃን ማርያም ብለን ለምንነጋገርበት ጉዳይ የሚያብራራልን ሰፋ ያለው መልእክት ነው። ተፍጻሜተ ሰማዕት ቅዱስ ጴጥሮስ፣ አኪላስ፣ እለእስክንድሮስና አርዮስ የሚባሉ 3 ደቀ መዛሙርት ነበሩት። አርዮስ መጽሐፍት አብዝቶ ማንበብና መመራመር ያበዛ ነበር። ከዕለታት አንድ ቀን ከቤተ መጽሐፍት ገብቶ መጽሐፈ ሰሎሞንን ሲመለከት ትቤ ጥበብ ፈጠረኒ መቅደመ ኩሉ ተግባሩ፣ ጥበብ ከፍጥረቱ ሁሉ አስቀድሞ እኔን ፈጠረኛለች ተብሎ በመጽሐፈ ምሳሌ ምዕራፍ 8:22 ላይ ያለውን ወልድ ፍጡር በመለኮቱ ብሎ ተነሳ። ሄደው ለመምህሩ ለቅዱስ ጴጥሮስ ነገሩት። እሱም ከኔ አልሰማኸው፣ ከመጽሐፍ አላገኘኸው፣ ከምን አመጣህና ተናገርከው? ከሆነ አትድገመው፣ አልተናገርከው እንደሆነ ተወው ብሎ ቢመክረው ለጊዜው እሺ ብሎ ወጥቶ ከባልንጀሮቹ ጋር ይከራከርበት፣ ለበታቾቹ ደግሞ ያስተምርበት ጀመር። ሄደው ለጴጥሮስ ክህደቱን እንዳልተወ ነገሩት። እርሱም ከአጸደ ቤተ ክርስቲያን እንዳትደርስ፣ ከምዕመናን እንዳትገናኝ፣ ሥጋው ደግሞ እንዳትቀበል ብሎ አርዮስን አውግዞ ለየው። አርዮስም ጠጅ የማያሰክረው ቀን የማይጥለው የቀለም ሰረገላ የማያሰነካክለው የለምና መስሎኝ ነበር፣ አሁን ግን ተመለስኩ፣ ከመምህር ያስታርቁኝ ብሎ አማላጅ ላከ። አማላጆቹም መጥተው አባታችን የተጣላ ታረቅልን፣ የበደለ ማርልን አሉት። ማን ነው እርሱ? አርዮስ ነው አላቸው። አዎን አሉት። በዚህ ቀን በዚህ ሰዓት ይዛችሁት ኑ ብሎ ቀን ቀጥሮ ሰዓት ሰፍሮ ሸኛቸው። በቀጠራቸው ዕለት በትጋሃ ሌሊት ሆኖ ሲጸልይ አደረ። ጸሎቱን ሲፈጽም ራሱን ከጉልበቱ ላይ አስታኮ ተኝቶ ሳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀደደች ልብስ ለብሶ ከፊቱ ቆሞ ያየዋል። አንተ ጌታዬ ኢየሱስ ክርስቶስ አይደለህምን? አለው። አዎ ነኝ አለው። መኑ ሰጠጣ ለልብስከ፣ ልብስህን ማን ቀደዳት? አለው። አርዮስ ሰጠጣ ለልብሴ፣ አርዮስ ቀደዳት አለው። ወፈለጠኒ እም አቡየ ወእም ሕይወቴ፣ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፍጡር በማለት ለየኝ። አንተ ግን የሚመለስ መስሎህ ከግዝቱ ልትፈታው ከሹመቱ ልትመልሰው አስበሃል። እሱ ግን የማይመለስ ጊጉይ የማይፈወስ ድውይ ነውና ከግዝቱ እንዳትፈታው ከሹመቱም እንዳትመልሰው። አንተም የምትሞትበት ጊዜ ደርሷል። ከአንተ ቀጥሎ አኪላስ ይሾማል። እርሱም የባልንጀርነት ፍቅር አገብሮት ውዳሴ ከንቱ ጠልፎት ከግዝቱ ይፈታዋል፣ ከሹመቱ ይመልሰዋል። አይጠቀምም፣ ፈጥኖ ይቀሰፋል አለው። ከእርሱ ቀጥሎ እለእስክንድሮስ ይሾማል። በሱ ጊዜ ታላቅ ጉባኤ ይደረጋል። አውግዞ የሚለየው ተከራክሮ የሚረታው እሱ ነው ብሎታል። ሽማግሌዎቹም በቀጠራቸው ዕለት ይዘውት መጡ። አንድ እግሩ ከውስጥ አንድ እግሩ ከውጭ ቆሞ ሳለ አርዮስ ውጉዝ በሰማይ ወምድር፣ አርዮስ ውጉዝ በሰማይ ወምድር ብሎ መላልሶ ቢያወግዘው ግንባሩን እንደመቱት ውሻ እየተክለፈለፈ ወጥቶ ሄዷል። እነሱም ደንግጠው ቆሙ። ልጆቼ ምን ነው ደነገጣችሁ? አላቸው። ምን እንበል? እናስታርቃለን ብለን ብናጣላ፣ ጸብ እናበርዳለን ብለን ብናጸና፣ እናስፈታለን ብለን ብናሳስር እንደምን አንደነግጥ አሉት። ልጆቼ ያወገዝኩት እንዲሁ መሰላችሁ? ፈጣሪ ኢየሱስ ክርስቶስ የማይመለስ ነውና እንዳትፈታው ብሎ ነግሮኝ ነው አላቸው። ፈጣሪህማ ከነገረ ምን እናደርጋለን አሉት። ይኸውም አልቀረም፣ ወዲያው ጴጥሮስ በሰማዕትነት አርፎ አኪላስ ተሾመ። አኪላስም የባልንጀርነት ፍቅር አገብሮት ውዳሴ ከንቱ ጠልፎት ከግዝቱ ፈቶት ከሹመቱ መልሶታል። በዚህም አልተጠቀመም፣ በመንፈቁ ተቀስፎ ሞተ።
ከሱ ቀጥሎ እለእስክንድሮስ ተሾመ። እሱም አባቴ መምህሬ በአደባባይ አውግዞ የለየውን ከልፍኝ ያስገባው ማን ነው ብሎ አውግዞ ለይቶታል። አርዮስም መምህሬ ጴጥሮስ በማይገባ ቢያወግዘኝ ወንድሜ አኪላስ ደግሞ በሚገባ ፈቶኝ ነበር። አሁን ወንድሜ እለእስክንድሮስ ደግሞ ሁለተኛ ያወገዘኝ ምክንያቱ ምንድን ነው? ጠይቁልኝ ብሎ አማላጅ ወደ እለእስክንድሮስ ላከ። ሄደው ቢጠይቁት አባቴ መምህሬ ቅዱስ ጴጥሮስ የማይመለስ ጊጉይ የማይፈወስ ድዊ ነውና ከግዝቱ እንዳትፈታው ከሹመቱ እንዳትመልሰው ብሎ ነግሮኛል ብሎ መለሰላቸው። ወዲያው ወወሰከ ግዘተ በዲበ ግዘት ይላል። መልሶ መላልሶ አውግዞታል። ከዚህ በኋላ የተጠማ ከፈሳሽ የተበደለ ከነጋሽ እንዲሉ በዚያን ዘመን ንጉሡ ቆስጠንጢኖስ ነበርና ሄዶ ለቆስጠንጢኖስ ክስ አቀረበ። ቆስጠንጢኖስም ዳኛ ባላጋራ ሲመጣ እንሰማሃለን ማለት ልማድ ነውና ባለጋራ ሲመጣ ነገርህን እሰማለሁ ብሎታል። ቆስጠንጢኖስም እለእስክንድሮስን አስጠርቶ ጥቂት ከተጨዋወቱ በኋላ አባቴ ክስ ቀርቦብሃል አለው። ማን ነው እሱ? አርዮስ ነው አለው። አዎን አለው። አገናኘኝ አለው። ለጊዜው ቢፈለግ ጠፍቷል። ኋላ ግን መንደር ለመንደር ሲያውደለድል ተገኝቷል። አስጠርቶ ቢያገናኛቸው የእለእስክንድሮስ ጽድቅ የአርዮስ ሐሰት እንደሆነ አውቆ አባቴ ጉባኤ ላቆምልህና በጉባኤ አውግዘህ ለየው አለው። ወተፈሳሐ እለእስክንድሮስ በጉባኤ ማህበር። እለእስክንድሮስም እጅግ ደስ አለው። ስለምን ቢሉ እንደሚረታው በጸጋ ተገልጦለት፣ አንድም አባቱ መምህሩ የነገረው ቃል ቢደርስለት፣ አንድም ይህ ዲያቆን ከእንግዲህ ወዲህ አቁሙን አውቆ ይኖራል፣ ሁልጊዜ ፈጣሪ በአንድ ተራ ዲያቆን አንደበት እንደተሰደበ አይኖርም ብሎ ነው። አንድም ቆስጠንጢኖስም ደስ አለው። ስለምን ቢሉ ከአንድ ከእለእስክንድሮስ ይህን ያህል ጥበብ ያገኘሁ ከመላው ኤጲስቆጶሳትማ ምን ያህል ጥበብ አገኝ ይሆን ብሎ ነው። ከዚህም በኋላ ጉባኤ በኒቅያ ይሁን ብሎ አዋጅ ነገረ። ስለምን ቢሉ ይህቺ ኒቅያ ንጉሱን ከነ ሰራዊቱ ሊቀ ጳጳሱን ከነ መሬቱ አንድ አድርጋ የምትይዝ አማካኝ ቦታ ናትና ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ኤጲስቆጶሳት ተሰብስበዋል። ከመስከረም 21 አንስቶ እስከ ህዳር 9 ቀን ድረስ ሱባኤ ሆኗል። 218 ኤጲስቆጶሳት ሲክዱ 318 ኤጲስቆጶሳት ግን በርትዕት ሃይማኖት ጸንተዋል። ህዳር 9 ቀን 325 ዓ.ም በእለእስክንድሮስ አፈ ጉባኤነት 318 ኤጲስቆጶሳት አንድ ሆነው አርዮስን ተከራክረው ረድተው አውግዘው ለይተው ሃይማኖትን መልሰዋል። ሊቁ ቅዱስ ያሬድ እንዲህ ሲል ገልጦታል። ይህንኑ በተመለከተ ከሀገሮች አሰባሰባቸው፣ ለሕዝብ ሁሉ ጳጳሳትን ቀሳውስትንና ዲያቆናትን እረኞች አድርጎ ሾማቸው። እንደ ዓይን ብሌን ለቤተ ክርስቲያን ቀመሯ ሆኗት፣ የሚቃረነውንም አራቁ፣ መስቀልንም ተመረኮዙ በማለት ኃይለ መስቀሉን ተመርኩዘው የተዋህዶ ተጻራሪ የክህደት አክራሪ የሆነውን አርዮስን አውግዘው መለየታቸውን ተናግሯል። ብዙኃን ማርያም የተባለበት ምስጢር ከላይ እንደተመለከትነው ሰለስቱ ምዕት 318ቱ ማለት ነው ሊቃውንት ከየሀገረ ስብከታቸው ተሰብስበው በእመቤታችን ቀን ስለ ልጇ ጉዳይ የተሰበሰቡበት ቀን በመሆኑ ብዙዎች በእርሷ ቀን ስለተሰበሰቡ ብዙኃን ማርያም ብለው ሊቃውንቱ ሰይመውታል። ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ወዳጆቼ እላችኋለሁ እንጂ ባሮች አይደላችሁም። እናንተ ወራሾቼ ናችሁ። የተሰበሰባችሁ በአንድነታቸው የተሰበሰቡ 318ቱ ሊቃውንት ስማቸው በሰማያት የተጻፈ፣ ስብሰባቸው ጉባኤያቸው በምድር ሁሉ ላይ ተሰማ። ትምህርታቸው ጉባኤያቸው ውሳኔያቸው እስከ ዓለም ዳርቻ ወጣ። ቃላቸው ለሁሉም ደረሰ። ሰንበት ግን ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም። ማህበራቸውን አንድ ያደረገው እውነተኛው ብርሃን ሰላምን የሚሰጥ እውነተኛ አምላክ ኢየሱስ ክርስቶስ ነው። ሞት በክርስቶስ መስቀል ድል ተነሳ፣ ጨለማ ተሰደደ። ክርስቶስ መስቀሉ በመካከላችን ሰላምን አደረገ። ለሁላችንም ረፍትን ወይም ረፍተ ሰንበትን ሰራ፣ ፈጠረ። ሃይማኖታቸው የቀና የጸና ጳጳሳቱን ቀሳውስቱና ዲያቆናቱን በአጠቃላይ ከምስራቅ ከምዕራብ ከሰሜንና ከደቡብ ካሉ ሀገሮች ሰበሰባቸው። ለዓለም ሁሉ ብርሃን ሆኗልና በግልጥ ተነጋገራቸው። ሰላም ለእናንተ ይሁን አላቸው የሚልም የቅድስት ቤተክርስቲያናችንን ትምህርት እዚህ ላይ እናገኛለን። ከዚሁ ጋር ማከል የሚያስፈልገን በዚህች ዕለት እንድናስበው የሚያስፈልገን በተለይ የአጼ ዘርዓ ያዕቆብን ማንነትና ግሸን ደብረ ከርቤን ማን እንደሆነች ወይም ቦታዋን የምናውቅበት የምንረዳበት መልእክት ነው።
አጼ ዘርዓ ያዕቆብ የተወለዱት መጋቢት 5 ቀን 1399 ዓ.ም ሲሆን አስቀድሞ በበቁ አባት በአባ ፊልጶስ ዘደብረ ቢዘን ትንቢት ተነግሮላቸው ነበር። ዘርዓ ያዕቆብም ያሏቸው እኚህ አባት ናቸው። በተወለዱም ጊዜ አምደ ብርሃን እንደወረደ ይነገራል። በሕፃንነታቸው ከቤተ መንግሥት ግርግርና ከስልጣን ሽኩቻ ለመራቅ በደብረ ቢዘን በአባ ፊልጶስ ገዳም ገብተው ከመምህር ዮሲጦስ ዘንድ ብሉይ ኪዳንና አዲስ ኪዳንን ተምረዋል። መምህር ዮሲጦስም በጣና ሐይቅና በሌሎች ገዳማት ከሚገኙ ከበቁ አባቶች ጋር አስተዋውቀዋቸዋል። በዚህም በርካታ መጽሐፍትን ለመመርመር እድል ከፍቶላቸዋል። ለብዙ ዓመታትም በምናኔና በትምህርት ከኖሩ በኋላ በ1426 ዓ.ም በፈቃድ እግዚአብሔር ቅባተ መንግሥት ተቀብተው የአባታቸውን ዙፋን ተረክበዋል። እንደ አባታቸው ለሃይማኖታቸው ቀናይና መንፈሳዊ ነበሩና በዘመነ መንግሥታቸው ለሀገርም ሆነ ለቤተ ክርስቲያን ብዙ ውለታ ውለዋል። ለምሳሌ መጽሐፍት እንዲተረጎሙ፣ ተአምረ ማርያም እሁድ እሁድ እንዲነበብ፣ የሁለት ሰንበት ክርክር እንዲቋጭ አድርገዋል። እነዚህንና ሌሎች ብዙ ስርዓቶችንም ደንግገዋል። ዘመናቸውም የቤተ ክርስቲያን ወርቃማ ዘመን ተብሎ እንዲጠራ አድርገዋል። እርሳቸውም ዳግማዊ ቆስጠንጢኖስ ተብለዋል። አጼ ዘርዓ ያዕቆብ ይኸውም ጉባኤ አቁመው ሃይማኖት አስወስነዋል። መናፍቃንን ለይተዋል። የቤተ ክርስቲያን ርስት ጉልትን አስፋፍተዋል። በተለይ በግሸን ደብረ ከርቤ የሚገኘው ጤፉት የተባለው መጽሐፍ እንደሚናገረው ሰፍነጉን፣ ከለሜዳውን፣ የተገረፈበትን ጅራፍ፣ አክሊለ ሦኩን እንዳስመጡ ይናገራል። አጼ ዘርዓ ያዕቆብ በርካታ መጽሐፍትን ደርሰዋል። ከብዙዎቹ ጥቂቶቹን ብንጠቅስ ለምሳሌ መልካ ማርያም፣ ተአቅቦ ምስጢር፣ መጽሐፈ ብርሃን፣ መጽሐፈ ምዕላድ፣ መጽሐፈ ባህሪ፣ ጦማረ ትስብዕት፣ እግዚአብሔር ነግሰ፣ ክህደተ ሰይጣን፣ መጽሐፈ ጤፉት፣ መጽሐፈ ልደት፣ መስተብቁ ዘመስቀልና የመሳሰሉት ናቸው። ስለ አጼ ዘርዓ ያዕቆብ ራሱን የቻለ ሌላ መርሃ ግብር ወደፊት ብናመጣም ከዚሁ ከበዓሉ ጋራና እሳቸው የመስቀሉን ነገር እንዴት አድርገው ወደ ሀገራችን እንዲገባ ካደረጉት ጥረትና ትጋት፣ ጽናት፣ ሃይማኖት አንጻር ይህንኑ ባጭሩ ለመጠቆም ወደን ነው። ወደ ግሸን ደብረ ከርቤ ስንመጣ ደግሞ ግሸን ደብረ ከርቤ ቅድስት ማርያም በደቡብ ወሎ ሀገረ ስብከት በአምባሰል ወረዳ ከደሴ ከተማ 82 ኪሎ ሜትር ርቃ ከፍ ብሎ በሚታይ መስቀልያ ተራራ ላይ ትገኛለች። በአቅራቢያውም ከሚገኙ በርካታ ታሪካውያንና ጥንታውያን መካናት መካከል ጥንታዊው የደብረ ሐይቅ አቡነ ኢየሱስ ሞዓ ገዳም፣ የቅኔ ትምህርት ምንጭ የሆነው ዋድላ ደላንታ፣ የ19ኛው ክፍለ ዘመን የሃይማኖት ውሳኔ የተደረገበት የቦሩ ሜዳ ስላሴ፣ የውጫሌ ውል የተፈረመበት የውጫሌ ከተማና የመቅደላ አምባ ይገኙበታል። ግሸን ደብረ ከርቤ መጀመሪያ የተመሰረተችው በዘመነ አክሱም በአጼ ካሌብ ዘመነ መንግስት እንደነበር ይተረካል። ግሸን ደብረ ከርቤ የሚለውን ስያሜ ከማግኘቷ በፊት በተለያዩ ታሪካዊና ምስጢራዊ ስሞች ትጠራ ነበር። ከአጼ ካሌብ እስከ አጼ ይኩኖ አምላክ ደብረ ነጎድጓድ፣ ከአጼ ይኩኖ አምላክ እስከ አጼ ዘርዓ ያዕቆብ ደብረ መንግስት፣ ከአጼ ዘርዓ ያዕቆብ እስካሁን ድረስ ግሸን ደብረ ከርቤ ተብላለች። ግሸን ማለት ገስግሰን አገኘናት ማለት ነው። መጽሐፈ ጤፉት። እንግዲህ መስከረም 21 በዓል በዚህ መልኩ እንደምናከብር እንዳንዘነጋው አንዳንድ ማስታወሻዎችን ልናደርሳችሁ ወደን ነው። መጽሐፍትን ጠቅሰን ወደ ልባችን አምላካችን በቸርነቱ እንዲያደርስልን ይህንን መልእክት አምላካችን በቸርነቱ የነገረን። መቼስ በዓላትን ስናከብር በተለይ ደግሞ እንዲህ ሃይማኖት ከንግስና ተባብሮ ያለላቸው ወይም ደግሞ የነበረላቸው ነገስታት ታሪክ ሀገራችን በዚህ መልኩ ይዛ ተጠቅማባቸው እንደነበርና በተለይ ራሱ ባለቤቱ በእነሱ ላይ አድሮ ይሰራ የነበረውን ነገር ስናስብ ምንኛ የታደል እንደሆን ሁላችንም እንደው ጥንቅቅ አድርገን እንድናውቅ ስለሚያስፈልገን ነው። የእነዚህ የደጋጎቹ ነገስታት ታሪክ እያንዳንዳቸውን እያመጣን ብንነጋገር ጊዜውም አይበቃንም። ግን አለፍ እያል የእያንዳንዳቸውን በየጣልቃው እያስገባን የምንሰማበት ልዩ መርሃ ግብር ስለሚኖረን አምላካችን እንደፈቀደ ይህንኑ እየተመላለስን ማየታችን ወደፊት እንቀጥላለን። ለዛሬው ከዚህ በዓል የግማደ መስቀሉ ማረፊያ ከሆነችው ከግሸን ደብረ ከርቤ በዓል ከደጋጎቹ አባቶቻችን እንዲሁም አምላካችን በእውነት በይቅርታውና በደግነቱ ለሁላችንም ምሕረትና ይቅርታን ካደረገበት ከብርሃነ መስቀሉ በረከትና ረድኤትን እንዲያሳትፈን የይቅርታውን ስራ እንዲሰራልን በመስቀሉ ፍቅር እንዲጠብቀን የተቀደሰ ፈቃዱ ይሁንልን። የማምላክ ጣዕሟ ፍቅሯ ረድኤቷ በረከቷ በሁላችንም ላይ ይደርብን። አንዱ ከግሸን ደብረ ከርቤ ጋራ የምናየው የሚያስደንቀው ነገር ከየትም አቅጣጫ የሚመጣ ህዝብ ግሸን ደብረ ከርቤ ለመጎብኘት የሚመጣ ህዝብ የሚገባው በአንዲት በር መሆኑ ነው። ተራራ ላይ ሆና
ከዚህም ከቀኝም ከግራም የሚመጣው በአውቶቡስም በእግርም የሚመጣው ሕዝብ ጠቅላላ የሚገባው አንድ በር ባላት በግሸን ደብረ ከርቤ ነው። ያችን በር አልፈው ሲገቡ ነው አብያተ ክርስቲያናቱን የሚያገኟቸው ማለት ነውና በእውነት የሚያስደንቅ ቦታ፣ በእርግጥም መስቀልያ ቅርጽ ያለው ቦታ እንደሆነ ምናልባትም ሄዳችሁ ያያችሁ የምታውቁት ነው። በስዕል የሚያየ ነው እንኳ ይህንኑ የሚያጠይቅ ነው። ብዙ ከጉዳዩ ወይም ደግሞ ከአካባቢው ጋር በተያያዘ 3 ድንጋዮች የተባሉት ሁሉ እዛው እንዳሉ እናያለን። ሌሎችም ከዚሁ ጋር የተያያዙ የምናስተውላቸው ብዙ ጉዳዮች አሉ። ለዛሬ እንደው ለበረከት ያህል ይህን ያህል እንድንሳተፍ መድኃኔዓለም አምላካችን ስለፈቀደልን አሁንም ስሙ የከበረ የተመሰገነ ይሁን። በቀጣዩ በሌላ መርሃ ግብር እንመለሳለን። የደግነት ባለቤት አምላካችን አሁንም የሰማነውን በልባችን ጽላት ጽፎ በመስቀሉ ፍቅር እስከ መጨረሻው እንዲጠብቀን ይህንን የአባቶቻችንን ድካም እያሰብን እኛም የአቅማችንን ያህል ለቅዱስ ቤተክርስቲያናችን ማድረግ የሚገባንን በመንፈሳዊ ሕይወታችን እነሱን እያሰብን እንኳ እንዲህ መትጋት አለ ለካ እያለን እኛም የአቅማችን ያህል በሃይማኖት ጸንተን በምግባር ቀንተን አምላካችን በፈቀደልን በቀሪ ዘመናችን ለሱ የሚገባውን ለሱ ክብር የሚሆነውን ነገር እያደረግን እድሜያችንን ሁሉ አምላካችን እየባረከልን እንድንኖር ለመስቀሉ ቃል ታዛዦች እንዲያደርገንና በዚያም ፍቅር እንድንመላለስ በማስተዋል እንድንኖር መድኃኔዓለም በይቅርታው ብዛት እንዲረዳን ፈቃዱ ይሁንልን። አሜን። የሁላችንም መጨረሻ የእናትነት ፍቅሯ ያልተለየን ዘወትር ከኛ ጋር የሆነልን አምነን የምንማጸናትን ሁሉ ለአንዳችን ቅጽበት የማትረሳ የሁላችን እናት የሁላችን እመቤት የመድኃኔዓለም እናቱ እንድታሳምርልን ፈቃዷ ይሁንልን። ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንሰማው የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን የዛሬውን መልእክት ያገኘነው ከመለከት መጽሔት መስከረም 1989 ዓ.ም 4ኛ ዓመት ቁጥር 3 ከታተመውና እንዲሁም ደግሞ ከሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታሁን ደምጸ ከተጻፈው መልእክት ላይ ነው። እግዚአብሔር አምላካችን አሁንም በህይወት በጤና ጠብቆ ለዚህ አድርሶ እነዚህን አባቶቻችን በእውነት ለሁላችንም ሰጥቶ በዚህ መልኩ እንድንሰማ ስለፈቀደልን ስሙ የከበረ የተመሰገነ ይሁን። ይህንንም ጽፈው ደጉ ሰው የሰጡን ሁሉ የደግነት ባለቤት የፍቅር አምላክ የህይወትን ቃል ያሰማልን። በተለይ ደግሞ የአባቶቻችን የነገስታቱ ያን ሁሉ መጽሐፍ ጽፎ ለኛ የሰጡን የነዚህ የጸኑቱ የቀኑቱ የአባቶቻችን በረከታቸው ትድረሰን፣ ትብዛልን፣ ትሙላልን። አሜን። ሀገራችን ኢትዮጵያን በእነሱ ጸሎት አምላካችን ይታረቅልን። የይቅርታውን ስራ ለሁላችንም ያብዛልን። ማህደረ ተዋህዶን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱ ከወዲሁ በመጠቆም ነው እንግዲህ ዛሬው መርሃ ግብራችንን ጠቅለል የምናደርገው። በሌላ መርሃ ግብር አምላካችን እድሜውን ያበድረን። ስንገናኝ ደግሞ እንዲሁ ከተዋህዶ ቤተክርስቲያናችን ከጓዳዋ እያወጣን የምንሰማውን ሌሎች መልእክቶቻችንን ማዳመጣችንን እንቀጥላለን። የመድኃኔዓለም ሰላም፣ የእናቱ ፍቅር፣ የቅዱሳን ሁሉ ቃል ኪዳን ከሁላችን ጋር ይሆንልን። አሜን። ይቆየን።